ወንድማችን ከሞተ 4 ቀን ሆኖታል ይሸታል ያሉት ሁለቱ እህትማማቾች ማንና ማን ናቸው? የተባለውስ ወንድም ማን ነው? ዝናብ፣ ጎርፍ፣ ወንዝ፣ መኪና፣ ጀልባ። 12 ሐዋርያት 12 ሐዋርያት 72 አርድእት 72 አርድእት 36 ቅዱሳን አንስት 36 ቅዱሳን አንስት። ጀልባ፣ መርከብ፣ ድምጽሽን ከፍ ሐይቅ፣ አድርጊ። መቅዘፊያ፣ ምድር። ቅዱስ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲሁም ትንቢተ ሕዝቅኤል ምዕራፍ 44 ላይ ይገኛል። በዋናነት ግን ነው ድንግል ትጸንሳለች ወንድ ልጅም ትወልዳለች ያለው ትንቢተ ኢሳይያስ ላይ ምዕራፍ 7 ቁጥር 14። ጥሩ መልስ እናያለን። ንጽሕት ድንግል በእውነት አምላክን የወለደች እንደሆነች እንናገራለን፣ እግዚአብሔር ቃል ከእርሷ ስጋን ተዋህዷልና በማለት ስለ እመቤታችን ክብር የመሰከረው አባት ማን ነው? ሰላም ጤና ይስጥልኝ ውድ የቲአርቲ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። ይህ የቲአርቲ ሚዲያ ነው። ፕሮግራሙ ደግሞ ማዕዶት የጥያቄና መልስ ውድድር ነው። ዛሬ ወደ ፍጻሜ የሚያልፉትን ልንለይ ቀጠሮ ይዘን ተገኝተናል። ሊያና ሹመት እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እነ በእምነት እንኳን ደህና መጣችሁ። እንዴት ነው? እስቲ ንገሩኝ ስለራሳችሁ ዛሬ እስቲ እናስታውሳችሁ ተመልካቾቻችንን። እኔና ዲያቆን ሲል የመጣ ነው ከደብረ ገሊላ ቅዱስ አማኑኤል ካቴድራል ከእግዚአብሔር ምስል የነሰንበት ትምህርት ቤት ነው። በዛው ደብር ነው ያደግኩት። በጣም አሪፍ። እስቲ እናንተስ? የመጣ ነው ከጴጥሮስ ጳውሎስ እና ከሰዋስወ ብርሃን ነው እና ያው እዛው ኮልፌ አካባቢ እዛው አካባቢ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ዛሬ ጥሩ ውድድር እናደርጋለን። ውድድር ሳይሆን ጥሩ እንማማራለን። እንግዲህ ቀለል ያሉ ጥያቄዎች ናቸው። ስለዚህ ሳትጨናነቁ ወደ ፍጻሜ የሚያልፈውን በክብር እንሸኘዋለን። የሚወድቀው ደግሞ ምንድነው? ምናልባት ሶስተኛ የሚወጣውን ለመለየት ድጋሚ ውድድር ሊሆን ይችላል። እሱን አብረን ያለን ማለት ነው። ስለዚህ አሁን ወደ ጥያቄው መሄድ እንችላለን። በጣም ጥሩ ውድ ተመልካቾቻችን፣ ዛሬ እንግዲህ ወደ ፍጻሜ የሚሄደውን ሰው የምንለይበት ውድድር ነው ማለት ነው። አሁንም አብራችሁን ቆዩ። ስንመለስ ቀጥታ ወደ አንደኛ ዙር እንሄዳለን። መልካም ቆይታ። ተመልሰን መጥተናል። የምንገኘው አንደኛ ዙር ላይ ነው። ባለፈው ወደ 4 ስትገቡ 3 ዙሮች ነበሩ። ዛሬ ደግሞ 4 ዙሮች ይኖራሉ። የመጀመሪያው ዙር እንደዚሁ ጠቅላላ እውቀት ዳሽ ሙላ ነው። ሁለተኛው ዙር ስለ እመቤታችን የወጡ ጥያቄዎች ናቸው። ስለ እመቤታችን ቅድስት ድንግል ማርያም የወጡ ጥያቄዎች ናቸው። ሶስተኛው እንደ በቀደሙ በመጽሐፍ ቅዱስ እንዲሁም ደግሞ በክርስቲያናችን ታሪክ ውስጥ ስለ ኢትዮጵያ የሚነሱ ሀሳቦች እናነሳለን። አራተኛው እንግዲህ በምልክት መግለጽ ይሆናል ማለት ነው። ስለዚህ ግልጽ ነው። መጀመር እንችላለን። ከማን እንጀምር እስቲ? ከነሱ እንጀምር። እሺ፣ እድሉ ለእናንተ ተሰጥቷል ማለት ነው። ከ1 እስከ 10 እንደተለመደው ጥያቄዎች አሉ። ደስ ያላችሁን ቁጥር ጥሩ። 2 ቁጥር ጥያቄ። አብን አሳየንና ይበቃናል ያለው ማን ነው? ቅዱስ ፊልጶስ። ቅዱስ ፊልጶስ መልስ እናያለን። ቅዱስ ፊልጶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ተጽፏል። በትክክል ተመልሷል። ወደ እናንተ መተናል። ጥያቄ ቁጥር 1 ጥያቄ ቁጥር 1 7ቱ ሚስጥረ ቤተክርስቲያን ዘርዝረ ጻፍ አሳይ ይላል። እሺ፣ ሚስጥረ ጥምቀት፣ እሺ፣ ሚስጥረ ሜሮን፣ እሺ፣ ሚስጥረ ቁርባን፣ እሺ፣ ሚስጥረ ንስሐ፣ እሺ፣ ሚስጥረ ክህነት፣ እሺ፣ ሚስጥረ ተክሊል፣ ሚስጥረ ቀንዲል። መልስኒ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቀንዲል፣ ሚስጥረ ቁርባን፣ ሚስጥረ ክህነት፣ ሚስጥረ ተክሊል፣ ሚስጥረ ንስሐ ተመልሷል። በትክክል ተመልሷል። ወደ እናንተ ምጣ። 4 4 ቁጥር ጥያቄ
አምስቱን አዕማደ ምስጢራት እነማን ናቸው? በጣም ቀለል ያሉ ጥያቄዎች ናቸው አይደል? ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ሚስጥረ ትንሣኤ ሙታን መልስ እናያለን። ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን በትክክል ተመልሰዋል። ቀለል እያሉ ጥያቄዎች ወደ እናንተ። እሺ 3 ቁጥር ኢየሱስ ክርስቶስ ምግቡን አበርክቶ ህዝቦችን እንደመገበ በመጽሐፍ ቅዱስ ላይ ተጠቅሷል። እንጀራው ስንት ነው? አሳው ስንት ነው? ህዝቦቹ ስንት ናቸው? 5 እንጀራ 5 እንጀራ 2 ዓሣ 2 ዓሣ ህፃናትና ሴቶች ሳይቆጠሩ 5000። እሺ መልስ እናያለን። 5 እንጀራ 2 ዓሣ 5000 ህዝቦች ሴቶችና ህፃናት ሳይቆጠሩ በትክክል ከነማብራሪያው ተመልሰዋል። የማቴዎስ ወንጌል ምዕራፍ 14 ቁጥር 1 እስከ 13 ላይ እናገኛለን። በትክክል ተመልሰዋል። እሺ 5 ቁጥር ጥያቄ ወንድማችን ከሞተ 4 ቀን ሆኖታል ይሸታል ያሉት ሁለቱ እህትማማቾች ማንና ማን ናቸው? የተባለውስ ወንድም ማን ነው? እህትማማቾቹ ማርታና ማርያም ናቸው። ሸቷል የተባለው ደግሞ አልዓዛር። መልስ እናያለን። ማርያምና ማርታ ናቸው። ወንድማቸው ደግሞ አልዓዛር ነው። የዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ተጠቅሷል። በትክክል ተመልሰዋል። እነ በእምነትና ዮሴፍ። ጥያቄ ቁጥር 6 ጥያቄ ቁጥር 6 120 ቤተሰቦች በመባል የሚታወቁት እነማን ናቸው? 12 ሐዋርያት 12 ሐዋርያት 72 አርድእት 72 አርድእት 36 ቅዱሳን አንስት 36 ቅዱሳን አንስት። መልስ ነው ያለን 12 ሐዋርያት 72 አርድእት 36 ቅዱሳት አንስት። የሐዋርያት ሥራ ምዕራፍ 2 ቁጥር 1 የሉቃስ ወንጌል ምዕራፍ 24 ቁጥር 32 በትክክል ተመልሰዋል። እሺ 10 ቁጥር ጥያቄ እነዚህ ሶስቱ ጸንተው ይኖራሉ የተባሉት ምንና ምን ናቸው? ከሶስቱ የትኛው ይበልጣል? ምዕራፍና ቁጥሩን ተናገር። እነዚህ ጸንተው ይኖራሉ የተባሉት እምነት፣ ተስፋ፣ ፍቅር። ከሶስቱ የሚበልጠው ፍቅር። አንደኛ ቆሮንቶስ ምዕራፍ 13 ቁጥር ወደ መጨረሻዎቹ። እሺ መልስ ነው ያለ። ቁጥሩ ምትሳሳት የመጨረሻውን ሙሉ እሰጣለሁ፣ ግን ካልሆነ አንዱ ከተሳሳት ግን ግማሽ ነጥብ እንሰጣለን። እምነት፣ ተስፋ፣ ፍቅር ናቸው። ከሁሉ የሚበልጠው ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ሙሉ ነጥብ እሰጣለሁ። እሺ እነ በእምነትና ዮሴፍ አትፍሩ። ጥያቄ ቁጥር 8 የመጥምቀ መለኮት ቅዱስ ዮሐንስ አንገት ያስቆረጠችው ማን ናት? ንጉሱስ ማን ነው? ያስቆረጠችው ወለተ ሄሮዲያዳ፣ የሄሮዲያዳ ልጅ ንጉስ ሄሮድስ። እሺ መልስ እናያለን። በትክክል ተመልሷል። ሄሮዲያዳ ልጅ ንጉሱ ደግሞ ሄሮድስ ነው። አንቲጳስ ማቴዎስ 14 ቁጥር 1 እስከ 12 በትክክል ተመልሷል። 7 ቁጥር ፍጹም ቁጥር ይባላል። 7 ቁጥር ቤተክርስቲያናችን። እሺ ቅዱስ ጳውሎስ ወደ ቆሮንቶስ ክርስቲያኖች መልእክት ልኳል። ቆሮንቶስ የምትገኘው በግሪክ ሀገር ነው። ለመሆኑ ቆሮንቶስ የቃሉ ምስጢራዊ ትርጉም ምንድን ነው? 40 ማለት ነው። 40 ማለት ነው። መልስ ነው ያለን። የዝሙት ከተማ ማለት ነው። ተሳስተናል። አልተመለሰም። እሺ ነቢዩ ኤርሚያስ ከትንቢተ ኤርሚያስ በኋላ የጻፋቸው 2 መጽሐፍት ምንና ምን ናቸው? ትርጓሜያቸውስ? ተረፈ ኤርሚያስ እና ሰቆቃ ኤርሚያስ። ሁለት መልስ ነው ያለው። ሰቆቃው ኤርሚያስ ያው የኤርሚያስ ሰቆቃ ሐዘን፣ እሺ እሱ ለቅሶ ማለት ነው። ሰቆቃ ኤርሚያስ እና ተረፈ ኤርሚያስ። ሰቆቃ ኤርሚያስ የኤርሚያስን ጭንቅ ለቅሶ የተገለጠበት መጽሐፍ ነው። ተረፈ ኤርሚያስ ደግሞ ከትንቢቱ የተረፈው ልክ እንደ መጽሐፈ ኩፋሌ የተረፈውን የተጻፈበት ማለት ነው። መልስ እናያለን። ሰቆቃ ኤርሚያስ የኤርሚያስ ለቅሶ ወይንም ሙሾ ማለት ነው። ተረፈ ኤርሚያስ ከኤርሚያስ የተረፈ ማለት ነው። በትክክል ተመልሰዋል። ይህ ውድድር ይሄንን ይመስላል። ቀለል ብሏል አይደል? አልከበደም አይደል? እሺ በጣም ደስ የሚል ቆይታ አድርገናል። በጣም ደስ የሚል ዙር አሳልፈናል። ቀጥታ ወደ ሁለተኛው ዙር እናልፋለን። በጣም ደስ በሚል ሁኔታ ብዙ ጥያቄዎች ተመልሰዋል። እንኳን ደስ አላችሁ። ወደ ሁለተኛው ዙር እንሄዳለን።
ተመልሰን መጥተናል። ሁለተኛው ዙር ላይ እንገኛለን። ሁለተኛው ዙር ጥያቄዎች ስለ እመቤታችን ቅድስት ድንግል ማርያም ዙሪያ የሚነሱ ሀሳቦችን እናነሳለን። ቅድም ጀምራችሁ አሁን ደግሞ ወደ እናንተ እንመጣለን። ከ1 እስከ 10 ደስ ያላችሁን ቁጥር ጥሩ። ጥያቄ ቁጥር 1 ጥያቄ ቁጥር 1 ንጽሕት ድንግል በእውነት አምላክን የወለደች እንደሆነች እንናገራለን፣ እግዚአብሔር ቃል ከእርሷ ስጋን ተዋህደዋልና በማለት ስለ እመቤታችን ክብር የመሰከረው አባት ማን ነው? አፌ ላይ ነበረች። ቅዱስ ኤፍሬም። ቅዱስ ኤፍሬም መልስ ነው ያለን። ቅዱስ ጎርጎሪዮስ አልተመለሰም። ቅዱስ ጎርጎሪዮስ ከ1 እስከ 10 ደስ ያላችሁን አንድ ተጠርቷል። 2 ቁጥር እመቤታችን በቤተ መቅደስ 12 ዓመት ስትኖር ይመግባት የነበረው መልአክ ማን ነው? ቅዱስ ፋኑኤል። ቅዱስ ፋኑኤል መልስ ነው ያለን። ቅዱስ ፋኑኤል በትክክል ተመልሷል። በትክክል ተመልሷል። ዮሴፍና በእምነት ጥያቄ ቁጥር 3 ጥያቄ ቁጥር 3 በሉቃስ ወንጌል እመቤታችን ቅድስት ድንግል ማርያም የጸለየችው ጸሎት ምን ነበር? ሉቃስ 1:3 ላይ ያለው የእመቤታችን ጸሎት ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱ መዋረድ ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኃያል የሚሆን እርሱ ታላቅ ነገር ለእኔ ያደረገ፣ ኃይልን በክንዱ ያደረገ፣ በልባቸው ሀሳብ የሚኮሩትን ትዕቢተኞችን በታተናቸው፣ ብርቱዎቹን ከዙፋናቸው አዋረዳቸው፣ የተዋረዱትን ከፍ ከፍ አደረጋቸው፣ የተራቡትን ከቸርነቱ አጠገባቸው፣ ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ፣ ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረ። አሜን። መልስ ነው ያለን። ነፍሴ ጌታን ታከብረዋለች፣ ባለጠጎችንም ባዶ እጃቸውን ሰደዳቸው የሚለውን ነው። ሙሉ ያልከውን ነው። በትክክል ተመልሷል። ሉቃስ ምዕራፍ 1 ቁጥር 47 እስከ 56 ላይ ተገልጿል። በትክክል ተመልሷል። ወደ ነሹመትና ዲያ ጥያቄ ቁጥር 4 የእመቤታችን አባት ኢያቄም ከነገደ ዳሽ ሲሆን ቅድስት ሐና ደግሞ ከነገደ ዳሽ ናቸው። የእመቤታችን አባት ኢያቄም ከነገደ ይሁዳ፣ እናቱ ደግሞ ከነገደ ሌዊ። ከነገደ ይሁዳና ከነገደ ሌዊ መልስ ነው ያለን። ከነገደ ይሁዳና ከነገደ ሌዊ በትክክል ተመልሰዋል። በትክክል ተመልሰዋል። እሺ ጥያቄ ቁጥር 5 ጥያቄ ቁጥር 5 የእመቤታችን ቅድስት ድንግል ማርያምን ውዳሴና ቅዳሴ በተጨማሪም ሰዓታት የደረሱት አባቶች እነማን ናቸው? የእመቤታችን ቅድስት ድንግል ማርያምን ውዳሴ ቅዱስ ኤፍሬም ሶርያዊ፣ የእመቤታችን ቅድስት ድንግል ማርያምን ቅዳሴ የብህንሳው አባ ሕርያቆስ፣ ሰዓታትን የደረሱት አባት ኢትዮጵያዊ አባ ጊዮርጊስ ዘጋስጫ። መልስ ነው ያለን። አባ ኤፍሬም ሶርያዊ ውዳሴዋን፣ አባ ሕርያቆስ ዘብህንሳ ቅዳሴዋን፣ እንዲሁም ደግሞ አባ ጊዮርጊስ ዘጋስጫ ሰዓታት በትክክል ተመልሷል። በትክክል ተመልሷል። እሺ 7 ቁጥር ጥያቄ ከጽናጽል፣ መሰንቆ፣ በገና እንዲሁም ከበሮ የመዝሙር ንዋየ ቅድሳት ውስጥ የእመቤታችን ምሳሌ የሚሆነው የትኛው ነው? በገና መልስ ነው ያለን። በገና አይደለም፣ መሰንቆ በትክክል በገና በበገናም ልትመሰል ትችላለች የሚለው ምናልባት። አዎ፣ ግን መሰንቆ ከንዋየ ቅድሳት ውስጥ በመሰንቆ ትመሰላለች ይችላል እና አልተመለሰም። በትክክል መሰንቆ ነው መልሰው። እሺ ጥያቄ ቁጥር 6 ጥያቄ ቁጥር 6 ከአራቱ ወንጌላውያን ስለ እመቤታችን ቅድስት ድንግል ማርያም በስፋት የጻፈው የትኛው ነው? ቅዱስ ሉቃስ። ቅዱስ ሉቃስ መልስ ነው ያለን። ወንጌላዊ ቅዱስ ሉቃስ መልአክ ካበሰራ ጊዜ ጀምሮ ያለውን ሀሳብ ሙሉ በሙሉ ዘርዝሮ ጽፏል ይላል። በትክክል ተመልሷል። ወደ ሹመትና ሊያ 8 ቁጥር ጥያቄ የታተመ ፈሳሽ፣ ዕፀ ሳቤቅ፣ ታቦት ከሚባሉት ውስጥ የእመቤታችን ምሳሌ የሆነው የትኛው ነው? ሁሉም ነው። መልስ ነው ያለን። ሁሉም ነው። በትክክል ተመልሷል። ሁሉም ነው። ጥያቄ ቁጥር 9 አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ ውስጥ እመቤታችን ቅድስት ድንግል ማርያምን ምን በማለት ጠርቷታል? ለኖህ ሐመሩ፣ የኖህ መርከብ፣ የኤልያስ መና፣ የጌዲዮን ጸምር፣
የአሮን በትር፣ የቅዱስ ዳዊት መሰንቆ መዝሙር፣ አንድ ስለሆነ የሰሎሞን መንበረ ክብሩ። እሺ የመላእክት እህት፣ የሰማዕታት እናት፣ የጻድቃን እመቤት ይህ ይባል እንጂ እናንተ ያላችሁት ደግሞ አይደለም ማለት አይደለም። ስለዚህ እዚህ ጋር የተጠራው የግድ ስላልተጠራ አይደለም። ሙሉ ነጥብ እንሰጣችኋለን። ሙሉ ነጥብ እንሰጣችኋለን። እሺ 10 እመቤታችን ቅድስት ድንግል ማርያም ከመጸነሷ በፊት፣ በጸነሰች ጊዜ፣ ከጸነሰች በኋላ፣ ከመውለዷ በፊት፣ በወለደች ጊዜ፣ ከወለደች በኋላ በድንግልና መሆኗን የተነበየው ነቢይ ማን ነው? ቅዱስ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲሁም ትንቢተ ሕዝቅኤል ምዕራፍ 44 ላይ ይገኛል። በዋናነት ግን እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ያለው ትንቢተ ኢሳይያስ ላይ ምዕራፍ 7 ቁጥር 14። ጥሩ መልስ እናያለን። ነቢዩ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 እንዲሁም ሉቃስ 1:26 ይሄ ሀሳቦች ተጽፏል። ግን ትንቢተ ሕዝቅኤል ላይ በደንብ ተጽፏል። ስለዚህ ሙሉ ነጥብ እንሰጣችኋለን። እንግዲህ ስለ እመቤታችን ቅድስት ድንግል ማርያም ሀሳቦችን አንስተን ተማምረናል። ብዙ ሀሳቦችን አንስተናል። አሁንም ወደ ሶስተኛው ዙር እንሄዳለን። ስለ ቅድስት ሀገር ኢትዮጵያ በመጽሐፍ ቅዱስ እንዲሁም ቤተክርስቲያናችን የሚነሱ ሀሳቦችን እያነሳን ደግሞ እንጠያይቃለን። ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰን መጥተናል። አሁን የምንገኘው ሶስተኛው ዙር ስለ ቅድስት ሀገር ኢትዮጵያ የተነሱ ሀሳቦችን በመጽሐፍ ቅዱስ ቤተክርስቲያናችን የሚነሱ ሀሳቦች እንዲሁም ደግሞ በታሪክ ያሉ ሀሳቦችን እናነሳለን። ቅድም ሹመት ጀምራቸዋል መጀመሪያ፣ ከዛ ወደ እነ ዮሴፍና በእምነት ሄድን። አሁን ደግሞ ተመልሰን ወደ ሹመትና ሊያ ከ1 እስከ 10 ደስ ያላችሁ ቁጥር 10 ቁጥር ጥያቄ። በጣና ደሴት ካሉ ገዳማት መካከል ታቦተ ጽዮን ያረፈችበት ገዳም የቱ ነው? ጣና ቂርቆስ። መልስ እናያለን። ጣና ቅዱስ ቂርቆስ በትክክል ተመልሷል። እሺ ጥያቄ ቁጥር 1 የደብረ ዘይት በዓል በስፋት ከሚከበርባቸው የሀገራችን ታሪካዊ ስፍራዎች ሁለቱን ጥቀስ። ምሁር ኢየሱስ፣ ሳማ ሰንበት። ምሁር ኢየሱስ፣ ሳማ ሰንበት። መልስ እናያለን። ሳማ ሰንበት፣ ምሁር ኢየሱስ በትክክል ተመልሷል። በሀገራችን ካሉ እጅግ ታሪካዊ ቦታዎች ውስጥ በጉራጌ አካባቢ በሚገኘው በምሁር ኢየሱስና በዚሁ በሸንኮራ ዮሐንስ አካባቢ በሚገኘው በሳማ ሰንበት በሁለቱ ላይ በድምቀት ይከበራል። በሌሎች ቦታዎች የሚከበርባቸው ቦታዎች አሉ ማለት ነው። ወደ እናንተ 2 ቁጥር ጥያቄ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው ጉባኤያት ሶስቱን ጥቀሽ። ጉባኤ ኒቂያ፣ ጉባኤ ኤፌሶን እና ጉባኤ ቁስጥንጥንያ። እሺ መልስ እናያለን። ጉባኤ ኒቂያ፣ ጉባኤ ኤፌሶን፣ ጉባኤ ቁስጥንጥንያ በትክክል ተመልሷል። ጥያቄ ቁጥር 3 11ዱን አብያተ ክርስቲያናት ከአንድ ቋጥኝ ፈልፍሎ ለኢትዮጵያ ትልቅ ቅርስ ጥሎ ያለፈው ታላቅ አባት ማን ነው? ቢያንስ ከ11ዱ 5ቱን ዘርዝረ አሳይ ይላል። ቅዱስ ላሊበላ፣ ቤተ ጊዮርጊስ፣ ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ አማኑኤል፣ ቤተ ገብርኤል፣ ቤተ መርቆሬዎስ። እሺ መልስ ነው ያለን። ቤተ ደናግል፣ ቤተ መስቀል፣ ቤተ አማኑኤል፣ ቤተ ጊዮርጊስ፣ ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ መርቆሬዎስ እጅግ 11 ናቸው። በትክክል ተመልሰዋል። አባታችን ቅዱስ ላሊበላ ናቸው። በትክክል ተመልሰዋል። እሺ ወደ እናንተ ጥያቄ ቁጥር 5 የቅዱስ ሲኖዶስ ጉባኤ በዓመት ስንት ጊዜ ይካሄዳል? መቼና መቼ? በዓመት 2 ጊዜ ይካሄዳል። የጥቅምትና የጰራቅሊጦስ በኋላ ርክበ ካህናት ጊዜ ማለት። እሺ መልስ እናያለን። 2 ጊዜ ጥቅምትና ግንቦት በትክክል ተመልሰዋል። እሺ ጥያቄ ቁጥር 7 ታቦተ ጽዮን ከ70 ዓመት በላይ የቆየችበት ደሴት ወይ ደግሞ ሐይቅ ከኢትዮጵያ ውስጥ የቱ ነው? ሰዓት እየደባች ነው። ጣና ቂርቆስ መልስ እናያለን። ዝዋይ ሐይቅ በደብረ ጽዮን በተባለው ደሴት ላይ ነው ማለት ነው። አልተመለሰም። ወደ እናንተ ጥያቄ ቁጥር 9 በምስራቁ የሀገራችን ክፍል የሚገኘው በቅድስት ሥላሴ ስም የሚጠራው ገዳም ማን ይባላል?
ሰዓት ደብረ ብርሃን ስላሴ። ደብረ ብርሃን ስላሴ መልስ ነው ያለን። አሰቦት ስላሴ ደብረ ብርሃን። እሺ ስንት? 6 ቁጥር ጥያቄ። በቅድስት ሀገራችን ኢትዮጵያ የኦሪት መስዋዕት ይሰዋባቸው ከነበሩ አብያተ ክርስቲያናት 3ቱን ጥቀስ። ብርብር ማርያም፣ ጣና ቂርቆስ፣ አክሱም ጽዮን፣ ተድባበ ማርያም። መልስ እናያለን። ተድባበ ማርያም፣ ብርብር ማርያም፣ መርጦለ ማርያም፣ አክሱም ጽዮን እንዲሁም ጣና ቂርቆስ ሰለስቱ ተጠቅሰዋል። በትክክል ተመልሰዋል። እሺ ጥያቄ ቁጥር 8 በዝዋይ ሐይቅ ከሚገኙ ገዳማት 5 ገዳማት 3ቱን ጥቀስ። ቅዱስ ገብርኤል ገዳም፣ ሌላ ዜና ማርቆስ። እሺ የቅዱስ ገብርኤል ቤተክርስቲያን፣ የቅዱስ ሚካኤልና መብርሃን እነሱ መልስ ነው ያለን። ከተማው ላይ ያሉን አይደለም የጠቀሱት፣ ሐይቁ ላይ ያሉ ናቸው። ገሊላ ወይ ደግሞ ካህናተ ሰማይ፣ ደብረ ሲና ድንግል ማርያም፣ ደብረ ጽዮን ታቦተ ጽዮን ያረፈችበት፣ ፈንድሮ በአሁኑ አጠራር አርባቱ እንስሳ፣ እንዲሁም ጠዴቻ አብርሃም የመጨረሻው ደሴት እጅግ ብዙ ሰው የሚገኝበት ደሴት ማለት ነው። አልተመለሰም። በግምት ቅዱስ ሚካኤል፣ ቅዱስ ገብርኤል። 4 ቁጥር ጥያቄ። በጣና ሐይቅ ከሚገኙ ገዳማት 6ቱን ጥቀስ። ጣና ቂርቆስ ገዳም፣ ዳጋ እስጢፋኖስ፣ ዘጌ ቅዱስ ገብርኤል። እሺ ሶስት ደርሳችኋል። 3 በግምት እናንተ እሺ፣ ሰዓት እንዳይሄድባችሁ በ3ቱ እያዝላችሁ። እሺ፣ ሰዓት በ3ቱ እያዝላችኋል። ብርጊዳ ማርያም፣ ደብረ ሲና ማርያም፣ መንድባ መድኃኔዓለም፣ ናርጋ ስላሴ፣ ዳጋ እስጢፋኖስ፣ ክርስቶስ ሰምራ፣ ጣና ቂርቆስ፣ ሬማ መድኃኔዓለም፣ መሀል ዘጌ ጊዮርጊስ፣ አቡነ በትረ ማርያም፣ ክብራን ገብርኤል፣ ኡራ ኪዳነ ምሕረት፣ እንጦስ ኢየሱስ፣ ደብረ ማርያም እያሉ ብዙዎችን እንጠቅሳለን። 2 ጠቅሳል። ዘጌ ያልከው ስተት አለው። ስለዚህ ከ6ቱ 2 ግማሽ ነጥብ እንሰጣለን። ስለ ኢትዮጵያና በኢትዮጵያ ውስጥ ስላሉ ታሪካዊ ቦታዎች ነክ ያነሳናቸው ሀሳቦች ይህ እንዲመስሉ ነበር። ወደ መለያው በምልክት መግለጽ ውድድር እንሄዳለን። አሁንም አብራችሁን ቆዩ። ማን ያስረዳ? ከእናንተ እሱ ከእናንተ። ስለዚህ እናንተ አረፍ ትላላችሁ ማለት ነው። እሺ አረፍ። ተመልሰን መጥተናል። መጨረሻው ዙር ውድድር ላይ እንገኛለን። እንግዲህ ወደ ፍጻሜ የሚያልፈውን ለመለየት በዲያቆን ዮሴፍና እንዲሁም በእምነት በሊያና ሹመት የሚደረግ ውድድር እዚህ ደርሰናል ማለት ነው። አሁን በምልክት መግለጽ ተራው በእምነትና ዮሴፍ ናቸው። እንግዲህ 5 ጥያቄ ነው የሚኖራችሁ። ለአንድ ጥያቄ እንደተለመደው 30 ሰከንድ። ከአንተ መናገር አይቻልም። ከተናገር ይሰረዛል። አንተ ደግሞ እሱ በተናገረ ቁጥር በምትችለው ፍጥነት መናገር ትችላለህ ማለት ነው። ከ1 እስከ 5 ከ6 እስከ 10 ከ1 እስከ 5 እሺ ዝግጁ ስትሆን ነገር እንጀምር። እሺ ባንዲራ፣ ሰንደቅ ዓላማ በትክክል ተመልሷል። ዝናብ፣ ጎርፍ፣ ወንዝ፣ መኪና፣ ጀልባ፣ መርከብ በትክክል ተመልሷል።
ቀጤማ ቄጤማ በትክክል ተመልሷል። በትክክል ተመልሷል። ጎን የጎን መወጋት ህመም ውጋት ጦር ማይገቡ ጸበል ህማም የክርስቶስ ህማም ህማማት አንጀት መቅሰል ሰዓት ቅዱስ ቶማስ ነካው ተቃጠለ እንትና ለማሳይ ብዙ ነገር ጥምቀት ሚስጥረ ሜሮን ቅባት ቅባ ቅዱስ ካህን ቀንዲ ካህን ልጅነት ልጅ ሻስረ ሰዓት እየደበ ሜሮን ምልክት ከሜሮን ሚስጥረ ሜሮን ቅባት ቅባ ቅዱስ ሰዓት ቅባ ሜሮን ያው ቃሉ በትክክል መጠራት ስላለበት ነው። 5ቱ ጥያቄ ይህን ይመስል ነበር። አሁን ተራው ደግሞ የሊያና የሹመት ነው። እናንተ አረፍ ትላላችሁ። አረፍ በሉልን። ተመልሰን መጥተናል። አሁን ደግሞ ሊያና ሹመት ናቸው። ቅድም ከ1 እስከ 5 ተመርጧል። 30 ሰከንድ ነው ያላችሁ። እሱ ያስረዳሻል። በጣም ቃላቱ በትክክል ካልተጠሩ አይሆንም ማለት ነው። ስለዚህ እንጀምር። ዝግጁ ነን? ጀልባ፣ መርከብ፣ ድምፅሽን ከፍ ሐይቅ፣ አድርጊ። መቅዘፊያ፣ ምድር፣ ወንዝ፣ ቶሎ ያልሽ ጀልባ፣ መርከብ፣ ሐይቅ፣ ወንዝ፣ ተኩስ፣ ሰዓት፣ ታንክ አሳየሽ። ምን አሳይ? ብዙ ነገር አሳይ። እሺ መስቀል፣ ቅባ ቅዱስ በትክክል ተመልሷል። ቅባ ቅዱስ ሕጽበተ እግር በትክክል ተመልሷል። ይሁዳ በትክክል ተመልሷል። ፍሬ፣ ብርሃን፣ ብርሃናት፣ ብርሃናት ዓለም፣ መብራት በትክክል ተመልሷል። መብራት ይህን ይመስል ነበር። በምልክት መግለጽ ማን አሸነፈ የሚለውን ወደ ፍጻሜ የሚያልፈውን ቡድን ለይተን እናውቃለን። አብራችሁን ቆዩ። ተመልሰን መጥተናል። እንግዲህ ወደ ፍጻሜ የሚሄደውን ለመለየት እንዲሁም ደግሞ ሶስተኛ ዙር ላይ ወደ ሶስተኛ ለማለፍ የሚሄደው ለመለየት የተደረገው ውድድር ይሄ ነበር። ጥሩ ነበር፣ ደስ ይል ነበር፣ ጥሩ ነበር። እንግዲህ ብዙ እንደተማራችሁበት ተስፋ እናደርጋለን። ስለ እመቤታችን ቅድስት ድንግል ማርያም አጠቃላይ መንፈሳዊ እውቀት እንዲሁም ደግሞ ስለ ኢትዮጵያ በምልክት መግለጽ ጥያቄዎች ተነስተው ነበር። የዛሬው ውድድር 100 ነጥብ ነበራቸው። እንግዲህ ከ100 ነጥብ እነ ሊያና ሹመት 5 ጥያቄ ነው አጠቃላይ የሳታችሁት። 75 ነጥብ አመታችኋል ከ100። በእምነትና ዮሴፍ እናንተም 5 ነጥብ ስታችሁ ነበር፣ ግን አንዱን ግማሽ ነጥብ አግኝታችሁ 77 ነጥብ 5 በማምጣት ወደ ፍጻሜ አልፋችኋል ማለት ነው። እናንተ ደግሞ ሶስተኛ ለመለየት ውድድር ይኖራል ማለት ነው። እጅግ አድርገን እናመሰግናለን። ዮሴፍና በእምነት በፍጻሜ
ከማን ጋር ይደርሳችኋል የምንለው በቀጣይ ሳምንት የምናየው ይሆናል ማለት ነው። ስለመጣችሁ እጅግ አድርገን እናመሰግናለን። እናንተም ስለመጣችሁ እጅግ አድርገን እናመሰግናለን። ለፍጻሜ የተዘጋጁ ማዶት የጥያቄና መልስ ውድድር ይህንን ይመስል ነበር። በቀጣይ ሳምንት ወደ ፍጻሜ የሚሄደውን ቡድን ላይ ያለን ማለት ነው። እስከ ቀጣይ ሳምንት ድረስ ቸር ሰንብቱ።